السلام عليكم ورحمة الله وبركاته ود تملكاتوቻችን የአንዲት የሞተች ሴት መቃብር ድንገት ነደደ ይህንን አስፈሪ ትዕይንት ቆመው የሚመለከቱ በሺዎች የሚቆጠሩ ሰዎች በስፍራው ላይ ስለነበሩ በከፍተኛ ድንጋጤ ተዋከቡ አንዳንዶቹም ባዩት ነገር ህሊናቸውን ስተው ወደቁ የዚህን እውነተኛ ታሪክ ገጠመኝ ሙሉውን ስትሰሙ መደንገጣችሁ አይቀርም ቢሆንም ትምርት ሰጭነቱ ይበልጣልና ቪዲዮውን እስከ መጨረሻው ድረስ ምንም ሳታሳልፉ ተመልከቱ ጓደኞቼ ይቺ ከካራቺ ፓኪስታን የሆነች ሴት ስትሞት ቤተሰቦቿ ቀብሯን ለመፈጸም ጀናዛዋን ወደ መቅበሪያ ስፍራ ወሰዱ ነገር ግን በዛ ቅጽበት በጣም አስፈሪ የሆነ ክስተት ተፈጠረ ሙሉ የአካባቢውን ነዋሪ በድንጋጤ ክው አድርጎ ያስቀረ ክስተት ሟቿ ሴት ወደ መቃብሯ ስትገባ መቃብሩ ድንገት በእሳት ነበልባል ተያዘ ነገር ግን መጠየቅ ያለብን ጥያቄ መቃብሩ እርሷን ለመቀበል አሻፈረኝ እንቢ ያለው ምን አይነት ኃጢያት በተፈጸመ ነው ውድ ጓደኞቼ እንደዚሁም ወንድምና እህቶቼ ይህ ገጠመኝ የማይታመን ሊመስል ይችላል ነገር ግን በተጨባጭ ሆነ ሐቅ ነው ይህ ለዕለ ተፈጥሯዊ የሆነ ክስተት የተፈጠረው በካራቺ ፓኪስታን በመትኖር ሙስሊም ሴት ላይ ነው ሙሉ ታሪኩን ስታዳምጡ ከፍተኛ ድንጋጤ ይለቅባችኋል ነገር ግን ጎረቤቶቿና የአካባቢው ሰዎች በመጨረሻ እንዴት ሊቀብሯት ቻሉ የዛሬው ታሪክ አስፈሪ ብቻ ሳይሆን አነጋጋሪም ነው ቪዲዮውን ከመጀመራችን በፊት ሁላችንም ኦ አላህ ኃጢያታችንን ሁሉ ይቅርበል ምሕረትንም ስጠን አሚን ማለት የሚበጅ ይመስላል ቪዲዮውን ላይክ ማድረጋችሁን እንደዚሁም በኮሜንት ላይ ሐሳብ አስተያየታችሁን ማጋራታችሁን እንዳትረሱ አሁን ታሪካችንን በቀጥታ እንጀምር ቤቶ የምን ሀገር ዲዛይን እንዲኖረው ይፈልጋሉ የቱርክ ወይስ የጣሊያን ዴምሲ ሪል ስቴት የቱርክ የቤት ዲዛይን በመጠቀም የገነባቸውን ከባለ 1 እስከ ባለ 4 መኝታ ቤቶች ውስጥ የብዙ ደንበኞች ፍላጎት የሆነውን ዛሬ እናያለን ሰርቪስ ኳርተር ማለትም የሰራተኛ ክፍል ከነመታጠቢያ ቤቱ ስቶር ላውንደሪ ሩም ከኤል ሼፕ ኪችን ጋራ ሴሚ ፕራይቬት ሊቪንግ ሩም ሰፋ ካለ በረንዳ ጋር ፕራይቬት ቤድሩም እነዚህን የመሳሰሉ ቤቶችን ከ487,000 ብር ቅድመ ክፍያ ጀምሮ በ60% የባንክ ብድር ጋራ ይዞላችሁ መጥቷል በፍጥነት በመደወል የእድሉ ተጠቃሚ ሆኖ ዴምሲ ሪል ስቴት السلام عليكم ورحمة الله وبركاته سلام ጤና ይስጥልኝ ውድ ተመልካቾቻችን በካራቺ ከተማ በፓኪስታን ሀገር ውስጥ በውበቷ የታወቀች አንዲት ሴት ነበረች ነገር ግን ይህች ሴት ባህሪዋ እንደ መልኳ ያማረ አይደለም ባህሪዋ ከመልኳ ፍጹም ተቃራኒ ነው ግብረገብነት በጎደለው አናኗሯ ሀገሩ ያውቃታል የኑሮ መንገዷ በተሳሳቱ ነገሮች ውስጥ ከመዘፈቅ ውጭ ሌላ አንድም ትርጉም አልነበረውም ከወጣትነቷ ጊዜ ጀምሮ በተሳሳተ መንገድ ላይ መጓዝ ጀምራለች በጊዜ ሂደትም መጥፎ ልማዷ ከመቀነስ ይልቅ እየባሰ እያየለ ለመሄድ ቻለ በበርካታ ከትዳሮች ባሉ አግባብ የሌላቸው የፍቅር ግንኙነቶች ውስጥ ገባች በመጥፎ ስራዎች የተካነች ሆነች ባህሪዋን ያየሰው ምን ያህል ግብረገብነት በጎደለው አኗኗር ውስጥ ህይወቷን እንደዘፈቀችው በቀላሉ አይቶ መገመት አያቅተው በዙሪያዋ ያሉት ወንዶች ፎግሯታል አንዳንዶቹም ጨዋነት የጎደለው ጥያቄ ያቀርቡላታል ነገር ግን በጣም የሚያስደነግጠው ክፍል እነዚህን አግባብ የሌላቸውን ጥያቄዎች ያለምንም ማመንታት መቀበሏ ነው ናኡዙ ቢላህ የአካባቢው መልካም ሰዎች ከዚህ አይነት ተግባር እንድትርቅ ሲመክሯት መጥፎ ቃላቶችን ተጠቅማ ተሰድባቸዋለች አንዳንዴማ በአደባባይ ላይ ሁሉ ግልምጥምጥ አድርጋ ታዋርዳቸዋለች በአካልም ትደበድባቸዋለች ይህ ብቻም አይደለም ጎረቤቶቿ አኗኗሯ ትክክል እንዳልሆነ ለዚህ ተግባሯም አላህ በብርቱ እንደሚቀጣት ሊያስረዷት በተደጋጋሚ ሞከሩ ሆኖም እርሷ ግን ማንንም ሰው ለሚመክራት ቃል ጆሮ ሰጥታ አታውቅም ወላጆቿ ባህሪዋን ከልጅነቷ ጀምረው ያውቃሉ ወደ ትክክለኛው መንገድ እርሷን መልሶ ለማምጣትም ያልሞከሩት ጥረት የለም ግን አልተሳካላቸውም ምክንያቱም ብቸኛ ልጃቸው ነበረችና አይጨክኑባትም ነገር ግን እርሷ ለወላጆቿ ምንም አይነት ክብርና ፍቅር ኖሯት አያውቅም ይልቁንም ትገለማምጣቸው ነበር
ትክክለኛውን መንገድ ላይ ያሳዩት በሚሞክሩ ጊዜ ትገስጻቸዋለች። አንዳንዴም እጇን ታነሳባቸዋለች። አንድ ቀን ልጅቷን ለአፍታ ያህል አንደበቷን የዘጋ ነገር ተፈጠረ። ምናልባትም ከአላህ የሆነ ምልክት ሳይሆን አይቀርም። ወደ ትክክለኛው መንገድ ሊመራት መንገድ ያሳያት ሳይሆን አይቀርም። ያኔም ቢሆን እንኳ መንገዷን ለመቀየር ተግባሯን ለማስተካከል አሻፈረኝ አለች። ወደ ሰፈር በወጣች ቁጥር የሰፈሩ ጎረምሶች ጸያፍ ጥያቄዎችን ያቀርቡላታል። እርሷም በፈገግታ ትቀበላቸዋለች። ውሎ አድሮም የሆኑ ወጣቶች በቡድን ሆነው ጠልፈው ጥቅጥቅ ወዳለ ጫካ ወስደው ኃጢአታዊ ተግባር ሊፈጽሙባት ወሰኑ። የዚህ አይነቱን ጸያፍ ተግባር መፈጸም ልማዷ ስለነበረ አዲስ ነገር አይሆንባትም ብለው አስበው ነበር። አንድ ቀን በእቅዳቸው መሰረት አንድ ወጣት ልጅ ልጅቷን ጠለፋት። ልክ ኃጢአታዊ ተግባራቸውን ሊፈጽሙ ባሉ ጊዜ ድንገተኛ የአላህ ፍርሃት ያዛቸው። በፍጥነት ሊፈጽሙ ያቀዱትን ዓላማቸውን ትተው ከስፍራው ሸሹ። ልጅቷ በዚህም በጣም ተገረመች። ነገር ግን ገጠመኙን በውስጧ ይዛ ወደ ቤቷ ተመለሰች። በምስጢር በውስጧ እየተደሰተች ነበር። ናኡዙ ቢላህ። ነገር ግን ያኔ አንድ እንግዳ ነገር ተፈጠረ። ከጥቂት ቀናቶች በኋላ ልጅቷ ታመመች። ሆዷ ጤናማ ባልሆነ መንገድ ማበጥ ጀመረ። ወላጆቿ አንዳች ትክክል ያልሆነ ነገር መፈጠሩን ተገነዘቡ። ከዛም እርሷን መንከባከብ ጀመሩ። የሰራቸውን ያለፈ ስህተቶቿን ሁሉ ረስተው እንድትድንላቸው ቀን ከማታ መጸለይ፣ ዱዓ ማድረግ ጀመሩ። ነገር ግን ሁኔታዋ በየቀኑ እየተባባሰ ሄደ። በመጨረሻም ሆድ ቆዋ ፈንድቶ እጅግ አሳማሚ በሆነ ስቃይ ውስጥ ሆና ሞተች። የሕክምና ምርመራ ውጤትም በሆዷ ውስጥ በጊዜ ሂደት የሚያድግ ትልቅ እጢ እንደነበረ የሚያሳይ ነው። ነገር ግን የአካባቢው ነዋሪዎች መለኮታዊ ቅጣት ነው ለኃጢአቶቿ ብለው ያምናሉ። ከሞተች በኋላ የተፈጠረው ነገር የእውነት በጣም አስፈሪ ነው። የቀብር ስነ ስርዓቷና አቀባበሯ እንደተለመደው ሊፈጸም ተዘጋጀ። ነገር ግን ጀናዛዋ ወይም ሬሷ ወደ መቃብር ስፍራው እንዲወሰድ ቃሬዛው ላይ እንደተቀመጠ ምስጢራዊ የሆነ ነገር ተፈጠረ። ሬሳውን ይዘው ሲሄዱ ብዙም ሳይርቁ በፊት የውሻ መንጎች መጥተው መንገዱን ድንገት ዘጉባቸው። ግን ለምን? የአካባቢው ነዋሪዎች ልጅቷ ኃጢአታዊ ሕይወትን በመምራት ሕይወቷን ስላሳለፈች ከባድ ቅጣት ይጠብቃታል በማለት ተጨነቁ። እንደሚባለው ውሾች ቅጣትን ማነፍነፍ ማሽተት ይችላሉ። እንዳትቀበረ ለማድረግ የሞከሩ ይመስላል። ምክንያቱም እየቀረባት ያለውን ቅጣቷን ጩኸት ቀድመው መስማት ይችላሉና። በኢስላማዊ አስተምህሮ መሰረት ሟች ከባድ ቅጣት በመቃብር ውስጥ ሲያገኘው ሰዎች ላይ ሰሙት ይችላሉ፣ ነገር ግን እንስሳቶች ይሰሟቸዋል። የተከበሩት የመዲናው እንቁ አቡ ሰዒድ አልኹድሪ ረዲየላሁ ተዓላ አንሁ ከአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዘገቡት ኃጢአተኛና ርጉም ሰው ሲሞት ይጮሃሉ፣ ወይኔ ወዴት ነው የሚወስዱኝ እያሉ። ከሰው ልጆች ውጪ ያሉት ሁሉ ለቅሷቸውን ይሰማሉ። የሰው ልጆች ጩኸታቸውን፣ ዋይታቸውን ቢሰሙ በፍርሃታቸው ሳቢያ ህሊናቸውን ስተው ይወድቁ ነበር ብለዋል። ምንጭ ሰሂህ ቡኻሪ ሐዲስ። የአካባቢው ሰዎች ውሾቹን ለማባረር ቻሉና በመጨረሻ ሬሳውን ወደ ቀብር ስፍራው ይዘው ለመሄድ ተሳካላቸው። ልክ እንደደረሱ ግን ሌላ የበለጠ አስፈሪ ገጠመኝ ተከሰተ። ከመቃብሩ ውስጥ የእሳት ነበልባል እየተተለተለ ወጣ። ሙቀቱ በጣም ከባድ ከመሆኑ የተነሳ ራቅ ብሎ የቆመ ተራ ሰው እንኳ ሊቋቋመው የሚችለው አልነበረም። ይህ ለዛች ሴት ከአላህ የሆነ ቅጣት ነበር። የአካባቢው ሰዎች በብርቱ ደነገጡ። ምን እንደሚያደርጉ እርግጠኞች አልነበሩም። የእሳት ነበልባሉን ለማጥፋት ሞከሩ። ከርዛም እንደምንም ብለው የቀብር ስነ ስርዓቱን ለመቀጠል ሞከሩ። ነገር ግን እነርሱ ከመቃብሩ ትንሽ ራቅ እንዳሉ እሳቱ ዳግም ተነሳና ከውስጥ የሚንቀለቀል ነበልባል ያለው እሳት ወደ ላይ መጥፋት ጀመረ። በፍርሃት ሁሉም ሰው ከስፍራው እየሸሸ ሄደ። ይህ ልጅቷ በእድሜ ዘመኗ የፈጸመችው ኃጢአቷ ያስከፈላት ከባድ ቅጣት መሆኑን የአካባቢው ነዋሪ ተገነዘበ። ከመሃላቸው አንድ ሰው ተነሳና ጎላ ባለ ድምፅ እንዲህ አለ፣ አላህ እጅግ ሩህሩህና እጅግ አዛኝ ጌታ ነው፣ ይቅርታውን እንዲሰጣት ዱዓ እናድርግላት አለ። ሌሎቹ ራቅ ባለ ቦታ ላይ ሆነው በመቆም እጃቸውን ወደ ላይ አነሱና ከልባቸው ጸለዩላት። ነገር ግን ጸሎታቸው ተቀባይነት እንዳገኘ ወይም እንዳላገኘ ማንም መናገር አይችልም።
ወቅቱ የረመዳን ወር ነበርና ምናልባት ስቃዋ ሊቀንስላት ይችል ይሆናል። ነገር ግን የፈጸመችው ኃጢአት በእርግጥ ዘላለማዊ ስቃይን ሊያመጣባት የሚችል ነው። አላህ ከብርቱ ቅጣቱ ይጠብቀን፣ ወደ ቀጥተኛው መንገድ ሁላችንንም ይምራን። በሚቀጥለው ቪዲዮ እስከምንገናኝ ለዛሬ እዚሁ አበቃን። ሰላም አለይኩም። ሰላም። ቤቶ የምን ሀገር ዲዛይን እንዲኖረው ይፈልጋሉ? የቱርክ ወይስ የጣሊያን? ዴምሲ ሪል ስቴት የቱርክ የቤት ዲዛይን በመጠቀም የገነባቸውን ከባለ 1 እስከ ባለ 4 መኝታ ቤቶች ውስጥ የብዙ ደንበኞች ፍላጎት የሆነውን ዛሬ እናያለን። ሰርቪስ ኳርተር ማለትም የሰራተኛ ክፍል ከነመታጠቢያ ቤቱ፣ ስቶር፣ ላውንደሪ ሩም ከኤል ሼፕ ኪችን ጋር፣ ሴሚ ፕራይቬት ሊቪንግ ሩም ሰፋ ካለ በረንዳ ጋር፣ ፕራይቬት ቤድሩም። እነዚህን የመሳሰሉ ቤቶችን ከ487,000 ብር ቅድመ ክፍያ ጀምሮ በ60% የባንክ ብድር ጋር ይዞላችሁ መጥቷል። በፍጥነት በመደወል የእድሉ ተጠቃሚ ሆኖ ዴምሲ ሪል ስቴት